ሰላም እንዴት ናችሁ ቤተሰቦቼ? በያላችሁበት በያለም ጥግ በያለም ዳርቻ ሰላም ጤና ፍቅር ተመኙላችሁ። ቪዲዮውን በላይክ ጀምሩ። ቤተሰብ ያልናችሁ ሰዎች ቤተሰብ ሁኑ። ሰብስክራይብ ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ጋይስዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሱብሃነሁ ወተዓላ እህቶቼ በያለንበት ስደተኛው በሙሉ ሁሉም ያኔ አላህ ሱብሃነሁ ወተዓላ የእውነቴን እምላችሁ ሀገራችንን ሰላም ያርግልን። ሌላውንም ሀገር ሰላም ያለ አድርገው ሀቂቀተን ማለት ነው። ሀገር ከሌለ ሰው የለም፣ ሰው ከሌለ ሀገር የለም። እና እንደምታዩት ነው ቅድሚያ ህዝብ ይበልጣል። ሀገር ሲኖር ህዝብ ይኖራል፣ ህዝብ ሲኖር ሀገር ይኖራል አይደለ? ስለዚህ በጣም ከባድ ነው። አላህ ሱብሃነሁ ወተዓላ ሀይር ነገር ያንጣልና በቴድ ጉዳይ ነው ዛሬ የመጣሁትና በጣም ነው የሚያሳዝነው ሀቂቀትን። ባለፈው እንደዚህ ፊቱን እያተበላሽቶበት እያሳየ ሰብስክራይብ ምናምን አድርጉ፣ ካሁን በኋላ እመጣለሁ እሰራለሁ፣ ለምንድን ነው የማሰረው ብለው አሉኝና ዩቱብ የማሰረው ለምንድን ነው ብለው ጥያቄ ጠየቁኝ። ስለዚህ ካሁን በኋላ ለመስራት ተገድጃለሁና ሰብስክራይብ አድርጉኝ ሲል ለአጋጣሚ መጣልኝ። ሰብስክራይብ አድርጌ ኮሜንትም ጻፍኩኝ። በዛ በተበላሸው ፊቱ እንግዲህ ሸህጋ ውሃ እየሰራ ማለት ነው። እንግዲህ ወንድሞቻችን ከሀገር ሲወጡ እህቶቼ ሁሉም ሰው ገንዘብ ብሎ ገባችሁ ደግሞ እዛች ላይ የሚከፈላቸው ገንዘብ ጠቀም ያለ ገንዘብ ነው የሚከፈላቸው እና ውሃ እየሰራ ነው ምናምን ብለውኝ ነው። በነገራችን ላይ ብዙ የሚዲያ ባለቤት ያልሆኑ ብዙ ሚዲያ ላይ ያልወጡ ብዙ ትክታክ ላይ የማይታወቁ ሰዎች እኮ ተደፍተው ቀርተዋል። ይህንን ስራ በሚሰሩበት ጊዜ ይህንን ስራ በሚሰሩበት ታይም ላይ እኮ እስበሳቸው አንዱ ገዳይ ሆኖ በድንጋይ ስር እየወረወሩ እኮ እዚህ ራሱ እዚህኛ እንደው ኧረ በጣም ነው የሚያሳዝነው። የእውነት ነው የምላችሁ የእውነት ግን ብዙ ወደዛ ያሉ ልጆች በተለይ ራያ ቆቦ የሚባለው በተለይ በዛ ያሉ ብጠሩኝም ጥሩ ሀቂቀት የእውነት ስለት ይወዳሉ። ስለትን ይዘው መንቀሳቀስ ሰዎችን እንደዚህ አልባሌ ቦታ በቃ ለመውጋት ምናምን ነገር አንደኛ ናቸው። 4 ነጥብ። የእውነቴን ነው የምነግራችሁ። እኔ ብጠሩኝም ጥሩኝ እዚህ ላይ እውነቴን ነው የምነግራችሁ። እና እንደዚህ መሳሪያ መያዝ ይወዳሉ። በተለይ ጩቤ መያዝ ሲወዱ በቃ በሴትም መውጋት ነው። ሴት ራሱ አሁን የሆነ ነገር ዝም ብለሽ የሆነ ነገር በቃ የሆነ ነገር ሳቅ ምናምን ብለሽ የሆነ በቃ እኔ እንደዚህ አይነት እንዳልወድ ባይዘቡኝ ማለት ነው። ወንድ እንደዛ አይደለም። ጸጥ ብሎ ዝም ብሎ ሁሉንም ነገር ችሎ ታይ ብሎ የሚመክር ታው ብሎ የሚመክር እንጂ ተነስቶ የገዛ ወንድሙን እኔ ለቤተሰቦቹ ለዘመድ አዝማዶቹ እንደው መቻልን ይስጣቸው ነው ያልኩት። መቼም አላህ ላያስችል አይሰጥም። 2-3 ሬሳ በአንድ ቀን ተገትቶ የሚቀበርበት ሀገር ላይ ነው አሁን ያለነው እና ያሳዝናል። ሀገር ላይ መሞት ያው ቤተሰብ ሬሳው ሳልተገኘም እስከሚገኝ ድረስ ደክሞ ቤተሰብ ፈልጎ ይቀበራል። በአሁኑ ሰዓት ተገሎ ተጥሎ እስከ 8 ቀን። ይሄ ደግሞ ተላጃ ነው እና እኔ በጣም አዘንኩኝ። እንግዲህ ብሬክስ ጋር የሚሰራው አብሮ ማለት ነው። ብሬክስ ባይዘው ወንድሙ አይደለም ጓደኛው ነው። የብሬክስ ጓደኛ ነው እና ጓደኛ ነው ያው ወንድም ነው ያው ወንድሙ ነው። አብሮ መብላት ዕዳ ነው፣ መላመድ ነው፣ ከባድ ነው እና ወንድምነት መወለድ ቋንቋ ነው። እንግዲህ ብሬክስም ሚስቲቱም እንግዲህ ጽናቱን ይስጥሽ እንላለን። አይዟችሁ እንግዲህ ሁላችሁም አላህ ያበርታችሁ ነው የምንለው። ሌላ የምንለው ነገር የለ። አንዳንድ ደግሞ በጣም ነው የሚያስጠላው የምር እና እዚህ ሀገር ህጉን የማታውቁ ሰዎች አላችሁ። ሳዑዲ አረቢያ ሰው ሙቶ ሰው የገደለውን ሰው ቶሎ በሉ ብር አዋጡ፣ ሬሳ ወደ ሀገር ቤት ሄድ ያ ሰውዬ እኮ እንዳይያዝ እኮ ፋይል እየዘጋችሁለት እኮ እዚህ ሀገር ላይ በሰው እጅ የጠፋ ሰው ያ ሰው ተይዞ ፍርድ እንዳያገኝ እያደረጋችሁት፣ ፍርድ እንዳያገኝ ፋይሉን እየዘጋችሁበት ያንን ልጅ እንዲያመልጥ እያደረጋችሁት ነው። ሬሳ አስቀድሞ ግን ሬሳ ዘው ተቀምጦ ያ ልጅ ገደው ተይዞ የእጁን እስከሚያገኝ ድረስ ሬሳ መቀመጥ አለበት። 4 ነጥብ። ፋክቱ ይሄ ነው። ሳውዲ አረቢያ ህጉን አታውቁም እናንተ። እንዴት ሳውዲ አረቢያ ኑራችሁ ተቀምጣችሁ 18 ዓመት 20 ዓመት ተቀምጣችሁ ህጉን እንዴት አታውቁም እንዴ? ብር አሰባስቡ ሬሳ ወደ ኢትዮጵያ ሄድ ምናምን። ያማ የዛኛውን የገዳዩን ልጅ የእጁን እንዳያገኝ ፋይሉን እየዘጋችሁለት ነው እኮ ነው። 4 ነጥብ። ብሬክስን አወያዩ። ብሬክስ ያውቃል እኮ በደንብ ያውቃል። ብሬክስ የሀገሪቱን ህግ ጠንቅቆ ያውቃል። አቅለኛ ስለሆነ ነው እንጂ ብሬክስ ከኛ በፊት መጥቶ ከሌሎቹ በፊት መጥቶ አይደለም ልንገራችሁ። ስለዚህ 4 ነጥብ ህጉን ያውቃል። ግን እኔ በጣም አሳዘነኝና ወጥቶ ተመቅረት እናንተንም እኛንም እኔንም ሁሉንም
አላህ ይጠብቀው ማለት ነው። በጣም ያሳዝናል። ሀቂቀትን ያማል። ይህንን ልጅ በሶሻል ሚዲያ በአሁኑ ሰዓት ታውቃላችሁ፣ ቤተሰብ የሚረዳው በሶሻል ሚዲያ ነው። ይሰራጫል፣ በቲክታክም በምንድን ነው በቃ ዱብዳ ነው ጋይስ። በፊት የዛሬን ያድርገውና እከሌ ሙቷል ተብሎ ቀስ ተብሎ ሂዶ ወይ እጁን ተይዞ ወይ ምግብ አብልቶ ወይ ውሃ ሰጥቶ ነው የሚረዳው ነበር ለቅሶ። አሁን እንደዚህ የለም፣ እንደዚህ የለም። በሶሻል ሚዲያ ላይ ነው ሀዘኑ፣ ሁሉም ነገር በሶሻል ሚዲያ ነው። እኔ በጣም ውስጤን ነው የነካው እና በጣም እኔ እንጃ አሳዘነኝ ሀቂቀትን። ገና እንግዲህ የአንድ ልጅ አባት ነው፣ የአንድ ወንድ ልጅ አባት ነው። እስካሁን ድረስ አላወጡም። ሚስቱም እንግዲህ ጽናቱን ይስጥሽ የኔ እናት። እንግዲህ ምን ይባላል የኔ እህት፣ ምንም የሚባለው ነገር የለም። በስደት ዓለም ላይ አንድ የልጁን አባት ማጣት እሱ እግር እሳት ነው። በተለይ ደግሞ በሰው እጅ የጠፋ ሰው በጣም ከባድ ነው። እግር እሳቱ አይለቅምና በተለይ በሰው እጅ የሚጠፋ ሰው በጣም ያሳዝናል። በጣም ከምላችሁ በላይ እና ትናንትና ግንባር ቀደምት እኔ ነበርኩ ያየሁት። ግንባር ቀደምት እኔ ነበርኩ። ግን ምናልባት ማለት ያንን ሰው አናምንም እኛ። ሞት ግን ካፍንጫችን ላይ ነው። በነጋ ነው የሚጠራን ሞትና መጥፊያችን። በእርግጥ ወደ እሱ እኮ ነን። እኛም እኮ የአላህ ነን እኮ፣ ወደ እሱ ነን። የአላህ ነንና ወደ አላህ ነው የምንሄደው መልሰን ማለት ነው። እሱ እኮ ልፍጠራችሁ እንጂ ወስዳችኋለሁ ብሎ ነው አሳውቆ ነው ደግሞ ሲፈጥረንም፣ ዝም ብሎ አይደለም። የዱቤ ነው የምትፈጠሩት ብሎናል። እቃውን ተውሳችሁ አመታችሁ፣ እቃውን ተውሳችሁ አመታችሁ ትመልሱታላችሁ አይደለ? ያን እቃ የሆነ ነገር ደግሞ ቡናም ሆነ ምንም ሆነ ተበድራችሁ ዳችሁ አምታችሁ ያንን ተመልሱታላችሁ አይደል? እኛም እንደዛ ነን። እኛም ያው ነን፣ ሀጆች ነን፣ ተመላሾች ነን። የእሱንን መልሰን ሀጆች ነን። ስለዚህ ያው መለከል ሞት ሁልጊዜ የሰው ልጅ እንደናደ የሰው ልጅ ደግሞ እንደጠራ ነው የሚኖረውና ምናልባት እናት ካለው በጣም ያሳዝናል። እናት ደግሞ ልጄ ብሎ ማልቀስ እናት እያለ ልጅ ሲሄድ በጣም ከባድ ነው። ህመሙም ቁስሉም በጣም ከባድ ነው እና ግን ሬሳ እንደው ቀድማችሁ ለማንኛውም ነገር ሳውዲ አረቢያ የሚገደል ሰው ሩጦ ሬሳ ወደ ኢትዮጵያ ከሆነ ፋይሉ ይዘጋል። ያ ሰው ቅጣት የለበትም ማለት ነው። 4 ነጥብ በቃ። የእውነቴን ነው የምነግራችሁ። ያ ሰው ከቅጣቱ ነፃ አረጋችሁት ማለት ነው። ሬሳ ቶሎ ብሎ ይነሳ ይሄድ ወደ ኢትዮጵያ ይግባ ቶሎ በሉ ብር አሰባስቡ ምናምን እያላችሁ ተላጃው ውስጥ እንዳለ ሆኖ ያኛው ገዳው ልጅ ተይዞ ግን እኔ እንዴት አስቻለው ግን ወንድሙ ላይ ቢላረ በጣም መጥፎ ናቸው። በተለይ እኔ ብዙ ሰዎች ነው የማውቀው አረቅ የሚሰሩ ሰዎች አሉ። ሰው ሀገር ላይ መጥተው ህጉን የማያከብሩ አሉ። በዛ ላይ በነዘው ሰዎች በዚህ ሀገር ሰዎች እየተገደሉ ነው። ብዙዎቹ ተቀጥፈዋል፣ ብዙዎቹ ሙተዋል፣ ብዙዎቹ ያልተነገረ ያልወጡ፣ ብዙዎቹ ከሶሻል ሚዲያ ላይ እንኳ ብቅ ብለው የጠፉ ልጆች አሉ። ብዙዎች ተገለዋል፣ ብዙዎች ጠፍተዋል፣ ብዙዎች ተገለዋል። እውነት ለመናገር እና በጣም ያሳዝናል። እኔ ያሳዝኖኛል። ይሄ ቴዲ የአንድ ልጅ አባት ነው እንግዲህ በጣም ነው የሚያሳዝነው። እኔ ምን እንደሆነ ታውቃላችሁ? ዘረኛ አይደሉም። የሚገርማችሁ ነገር በዘር የተግማሙ የጠነቡ አይደለም። ሀገራቸው ሲደማ ሲቆስል መቼም አንደኛው ጎረቤት ሀገር እየሞተ እየተገደለ አንደኛው ልጨፍር አይልም። አንደኛው እሰይ ብሎ ሊኮምትም ምንም አይችልም። እና በጣም የተረጋጉ ናቸው። ብሬክስም ሆነ ቴዲም ሆነ ማለት ነው። ባይዘው የቴዲ የብሬክስ ጓደኛው እንጂ ወንድሙ ፈርድ ወንድሙ አይደለም። የእናት አባት ልጅ አይደሉም። ግን ከባድ ነው አብሮ መብላቱ መላመዱና የኔ ጸባይ ሰናይት ብላለች ባለቤቱ፣ የብሬክስ ባለቤት ማለት ነው። ታወኝ አልችልም፣ እኔ አላምንም ቴድዬ፣ እኔ አዘንተኛ ነኝ፣ አዘኔን ልዋጣተው ብላለች እና ተዋት ጨክንብን ብላለች እና እንጀቴን በልተዋለች። እሷም በጣም ነው የምታሳዝነው። ሀቂቀትን ወንድሞቿን አታለ 2 ወንድሞቿን እና በስደት ሀዘን ከባድ ነው። ባይዘው የእውነት ከአንጀት አይወጣምና እኔ ያዘንኩ ለሚስቲቱ ለእናቲቱ አዘንኩኝና በጣም ያሳዝናል። አንዳንዴ የሞተ ሰው ተጎዳ እንጂ ያለ ምን አለበት? ላላላላ ይሄ ስህተት ነው። የሞተው እኮ ሄደ አንዴ ወደዛው ተገናኘ። ግን ያለ ሰው ይሰቃያል፣ ያለ ሰው ይጎዳል። በጣም ያለ ሰው ይጎዳል። ያለ ሰው ያንን ሰው ሲያጣ ለምን ያህል እንደሚጨልምበት ታውቃላችሁ?
በጣም ይጨልማል ይጨልማል። በጣም ከምላችሁ በላይ ይደነጋገራል፣ ይጨልማል። እኔ እንጃ ብቻ ምን እንደምላችሁ አላቅም። የእውነቴን ነው የምነግራችሁ እና እንግዲህ በጣም እኔ እንጃ ብቻ ምን እንደምላችሁ አላቅም። እኔ ውስጤ ነው የምር በጣም በጣም ነው ያሳዘነኝ ልጁ በጣም እና እንደዚህ ባታደርጉ ደግሞ በእናንተ በሆሳ ሰዎች ደግሞ እኛ የመዳም ቅመሞች እንደገና ደግሞ በረሃ ለበረሃ ጀበል ለጀበል የሚሄደው ባይሰቃይ እንደዚህ ባረጋችሁ ቁጥር ተፍትሹ እየበዛ እንደዚህ ባረጋችሁ ቁጥር ስማችን እየጠፋ የሀገራችን አንሶ ደግሞ ሰው ሀገር ላይ እየመጣችሁ እንደዚህ ባታደርጉ የመዳም ቅመሟ ካሜራ ተደግኖባት ከለዋ ላይ ሸባብ ታስገባለች ቤት ውስጥ። ተመልከቱ፣ ብዙ ነገሮች ተካሂደዋል ሳውዲ አረቢያ። መቼም ያለበት ያው ያለበት ዝላይ ስለማይችል ዝላይ አይችልም፣ ያለበት ሰው ዝላይ አይችልም። ለዚህ ነው አላኩል ያለ በጣም ከባድ ነው፣ ያሳዝናል። እና ሊላሂ በጣም ከባድ ነው እና ያሳዝናል። ዋለኔ ነው እና ዋለኔ ነው አሁን አኬር ዘበንም የመጨረሻ ዘበን ነው እና ይህን ልጅ በቢላ ወቅቶ መግደል በጣም ያሳዝናል። ከዚህ በፊት አይታችኋል መካ ላይ በሰው ሴት በራሱ ሚስት ነው እንግዲህ የተገደለው አይደል? ያን ልጅ አይታችኋል አይደለ? በራሱ ሚስት በዛ ደግሞ በተገደለ በአመቱ ይሄ ተደገመ ደግሞ ማለት ነው። በቃ በየአመቱ በቢላ መወጋገት ነው። በቃ ወደዚያ ያሉ ሰዎች በሙሉ በጥፎ ናቸው። የእውነት እኔ አንድ የጎጃም ልጅ አንድ እኔ እስካሁን ድረሳ በቢላ ተወጋግቶ ተገደለ ሲባል ሰምቼ ማላቅ። እውነቱን ልንገራችሁ፣ በቃ ፋክቱ ይሄ ነው።